ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ኢራን በሚቀጥሉት 2 ቀናት በሚስጥር ሊገናኙ መሆኑ በይፋ ተናግሯል። በመካከለኛው ምስራቅ ምን አዲስ ነገር ተፈጠረ? በዝርዝሩ የማስደምጣችሁናል። በሌላ በኩል ክቡራን አድማጮች ሰሜን ኮሪያ በታሪኳ ለመጀመሪያ ጊዜ ያሳየችው ለሀያላኑ ሀገራት ላይ ስጋትን የጫረው ያ ዘመናዊና ግዙፍ መርከብ ምን አይነት ኃይል ይዞ መጣ? ኪም ጆንጉንስ ምን አሉ? በሰዓቱ ይደመጣል። እንዲሁም በአገር ውስጥ ደግሞ በጉጉት የሚጠበቀው የተወዳጁ ድምፃዊ ቴዲ አፍሮ አዲስ አልበም ጋዜጣዊ መግለጫ ታግዶ አርትስ ቴሌቪዥን ማብራሪያ ተጠይቋል። ስለ ኢትዮሪካ አልበም ምን ተሰማ? ከአልበሙ መውጣት ጋር ተያይዞ እየተሰሙ ያሉ ጉዳዮች በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። በማስከተል የኢትዮጵያ አየር መንገድ ወደ ቴል አቪቭ የሚጀምረው በረራና አሜሪካ በኢራን ላይ የጣለችው አዲስ የኢኮኖሚ እገዳ የተመለከቱ መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። በቅድሚያም የመጀመሪያ ሰበር መረጃችን ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት እጅግ አስገራሚ የንግግር ፍንጭ ይመለከታል። በሁለቱ ሀያላን መካከል አዲስ ምዕራፍ ሊጀመር ይሆን? ዝርዝሩን እንሆ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት ቀናት ውስጥ ንግግር ሊጀምር እንደሚችል ለኒውዮርክ ፖስት ተናግሯል። ትራምፕ በሁለቱ ሀገራት መካከል አዲስ የድርድር ዙር መጀመሩን ተከትሎ ወደዚያ የመሄድ ዝንባሌ አለን ሲሉ ለኒውዮርክ ፖስት ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ላይ እንዳሉት በአሜሪካና በኢራን መካከል የሚደረገው ውይይት በሚቀጥሉት 2 ቀናት ውስጥ ሊቀጥል እንደሚችልም ፍንጭ ሰጥተዋል። ወደዚያ የመሄድ ዝንባሌ አለን። ለምን እንደሆነ ታውቃለህ? ምክንያቱም የሜዳው ማርሻል ጥሩ ስራ እየሰራ ነው ሲሉ ትራምፕ አክለውም በሁለቱ ሀገራት መካከል ያለውን ድርድር በማስቀጠል ረገድ ዋና ዋና ሰዎች ከሆኑት የፓኪስታን ፊልድ ማርሻል ጀነራል አሲም ሙኒርን ጠቅሰዋል። አንድ የአሜሪካ ባለስልጣን ለኢራንና ለዩናይትድ ስቴትስ ሁለተኛ ስብሰባ ውይይቶች እየተካሄዱ መሆናቸውን ለኢራን ፖስት አረጋግጧል። ነገር ግን እስካሁን ምንም ቀን አልተወሰነም። ፓኪስታን ዋሽንግተንና ቴህራን እንደገና የሚገናኙበት ሁኔታ ለመፍጠር በእርግጥ እየሞከረች ነው። ምንም እንኳን በቱርክ መሬት በኢስላማባድ ወይም በጄኒቫ ቢካሄድ ሲል ምንጩ ተናግሯል። በተጨማሪም ምንጩ እንደ ፓኪስታን ገለጻ አሜሪካና ኢራን አሁንም ሊያሸንፏቸው የሚገቡ ጉልህ ክፍተቶች እንዳሉ አክሏል። በእርግጥ ትልቁ ክፍተት ኢራን የኒውክሌር መሳሪያ ፕሮግራሟን ለመተው ፈቃደኛ አለመሆኗ ነው። ይህም ዋና የክርክር ነጥብ ሆኖ እንደ ሆርሙዝ የባህር ወሽመጥ፣ የኢራን የነዳጅ ማዕቀቦችና ተመሳሳይ ርዕሰ ጉዳዮች ላይ ውይይቱ ከፍተኛ የቴክኒክ ጥልቀት አሳይቷል ሲል ምንጩ ተናግሯል። በውይይቱ ውስጥ የተሳተፈ አንድ ምንጭ ለሮይተርስ እንደተናገረው ቀን ገና አልተወሰነም፣ ነገር ግን ሁለቱም ሀገራት በዚህ ሳምንት መጨረሻ ላይ ሊመለሱ ይችላሉ። ምንም አይነት የጸና ቀን አልተወሰነም ብሏል። ልኡካኑ ከአርብ እስከ እሁድ ክፍት ሆነው ይቀጥላሉ ሲል አንድ ከፍተኛ የኢራን ምንጭ ተናግሯል። ቫንስ በውይይቱ ወቅት እድገት ታይቷል ሲሉ ለፎክስ ኒውስ በቃለ መጠይቁ አክሏል። የአሜሪካን ጠንካራ አቋም በማስተላለፍና ኢራናውያን እንዴት እንደሚደራደሩ በመማር በድርድር ወቅት አሜሪካ ኢራን በእጇ የያዘችውን የበለጸገ ዩራኒየም መቆጣጠር እንደሚያስፈልጋትና ኢራን እንደገና ዩራኒየም ማበልጸግ እንዳትችል ለማረጋገጥ ስልቶች መዘርጋት እንደሚያስፈልግ ግልጽ አድርጋለች ሲሉ ቫንስ ተናግሯል። በተጨማሪም መከላከያ ሚኒስትሩ እስራኤል ካትዝ እንዳሉት አሜሪካና እስራኤል ከኢራን የኑክሌር ቁሶችን ማስወገድ ዘመቻ ለማቆም ቅድመ ሁኔታ አድርገው በመግለጽ ረገድ ተስማምቷል። የአሜሪካ ማዕከላዊ አዛዥ ብራድ ኩፐር ማክሰኞ ዕለት ወደ እስራኤል ደርሰው ከከፍተኛ የእስራኤል ባለስልጣናት ጋር ተገናኝተዋል። ፕሬዚዳንት ትራምፕ እንቅስቃሴዎችን እንደገና ለመጀመር ከወሰኑ ሁለቱ የአሰራር እቅዶችንም ተወያይተዋል። በሌላ ዜና ወደሚቀጥለው መረጃችን ስናልፍ ሰሜን ኮሪያ በታሪክ የመጀመሪያ የሆነውን ዘመናዊ መርከብ አዳዲስ ሙከራዎችን አከናውናለች። ኪም ጆንጉን በቦታው ተገኝተው ያስተላለፉት መልእክት ዓለምን አስደምሟል። ፒዮንግያንግ የሰሜን ኮሪያው መሪ ኪም ጆንጉን የሀገሪቱ ባህር ኃይል የመጀመሪያ በሆነችው ቾይሂዮን 51 በተባለችው ዘመናዊ የሚሳኤል አጥፊ መርከብ ላይ የተከናወነውን የሚሳኤል ተኩስ ሙከራ በበላይነት መርተዋል። ባለፈው እሁድ ሚያዝያ 12 ቀን 2026 በተካሄደው በዚህ ኦፕሬሽናል ሙከራ ላይ 2 ስልታዊ የክሩዝ ሚሳኤሎችና 3 ጸረ መርከብ ሚሳኤሎች በተሳካ ሁኔታ ተተኩሰዋል። እንደ ሰሜን ኮሪያ መንግስታዊ ሚዲያ KCN ዘገባ ከሆነ ሚሳኤሎቹ በቢጫ ባህር ላይ የተቀመጡ ኢላማዎችን በከፍተኛ ጥንቃቄ መምታት ችሏል። የክሩዝ ሚሳኤሎቹ
ለ7900 ሰከንድ ያህል በአየር ላይ በመቆየት ረጅም ርቀት መጓዛቸው የተገለጸ ሲሆን ይህ የሀገሪቱን የባህር ኃይል የመከላከል አቅም እንደሚያሳድግ ተነግሯል። ኪም ጆንጉን በሙከራ ወቅት ባስተላለፉት መልእክት የሀገሪቱን የኒውክሌር መከላከያ አቅም ያለ ገደብ ማጠናከር ቀዳሚ ተግባር መሆኑን አሳስቧል። ሰሜን ኮሪያ በአሁኑ ወቅት የዚህ ቾይሂዮን ክለሳ አባል የሆኑ ሶስተኛና አራተኛ አጥፊ መርከቦችን ግንባታ በከፍተኛ ፍጥነት እያከናወነች ይገኛል። ይቺ 5000 ቶን የምትመዝነው መርከብ በሰሜን ኮሪያ ባህር ኃይል ታሪክ ዘመናዊ ራዳር ሲስተም እና የሚሳኤል ማስወንጨፊያ ቴክኖሎጂ የታጠቀች የመጀመሪያ መሆኗ ተገልጿል። በሌላ ዜና በሀገር ውስጥ መረጃ የኢትዮጵያ የሙዚቃ ንጉሥ ቴዲ አፍሮ አዲስ አልበም ላይ ያልተጠበቀ እገዳ ተጥሏል። የአርትስት ቴሌቪዥን ኃላፊዎችም ማብራሪያ እንዲሰጡ ተገደዋል። በጉጉት የሚጠበቀው ኢትዮሪካ ምን ገጠመው? ከሰሞኑ በማህበራዊ ሚዲያ በስፋት መነጋገሪያ እየሆነው ያለው የአርትስት ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቁ። የአርትስት ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡበት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። ትናንት ማክሰኞ ሚያዝያ 6 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊ ከተለያዩ ጋዜጠኞች ጋር የሚያደርገው ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርትስት ቴሌቪዥን ጋር አስቀድሞ ስምምነት ተፈራርሞ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል። ምንጮች እንዳረጋገጡት ትናንት ረፋር ላይ የቴሌቪዥን ጣቢያ ስራ አስፈጻሚን ጨምሮ የጣቢያ ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ ሰጥተዋል። ድምፃዊ ቴዎድሮስ ካሳሁን ከ8 ዓመታት ቆይታ በኋላ ኢትዮሪካ የተሰኘ አዲስ አልበሙን የፊታችን ሐሙስ ሚያዝያ 8 ቀን 2018 ዓ.ም ለአድማጮች እንደሚያቀርብ ማስታወቁም ይታወሳል። በሌላ ዜና የኢትዮጵያ አየር መንገድና የመካከለኛው ምስራቅ እገዳ። የኢትዮጵያ አየር መንገድ በቀጠናው በነበሩ የጸጥታ ስጋት ምክንያት ለሳምንታት አቋርጦት የነበረውን ከአዲስ አበባ ወደ ቴል አቪቭ የሚያደርገውን መደበኛ የመንገደኞች በረራ ሐሙስ ሚያዝያ 16 ቀን 2026 በድጋሚ ሊጀምር መሆኑ ተገልጿል። አየር መንገዱ በቀን 2 በረራዎችን ለማድረግ ያቀደ ሲሆን ይህ በርካታ ዓለም አቀፍ አየር መንገዶች በመካከለኛው ምስራቅ ያሉ የጸጥታ ሁኔታ እየገመገሙ ስራቸውን ወደ መጀመር እያመሩ ባሉበት ወቅት የተደረገ ውሳኔ ነው። አየር መንገዱ በክልሉ የተከሰተውን ፈጣን ሁኔታ ተከትሎ ለሲቪል አቪዬሽን ያለውን አደጋ ግምት ውስጥ በማስገባት ፌብሩዋሪ 28 ቀን 2026 ዓ.ም በረራ ማቋረጡም ይታወሳል። በሌላ ዜና እስራኤልና ሊባኖስ ትናንት ሌሊቱን በዋሽንግተን ዲሲ በተካሄደው የመጀመሪያ ስብሰባ በኋላ በቀጥታ ውይይት ለማድረግ መስማማታቸው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቃለ ምልልስ ላይ እንዳሉት አሜሪካ ከእስራኤል ጋር በኢራን ላይ የምታደርገው የጋራ ጦርነት በዘላቂነት ለማቆም የሚደረገው ውይይት በፓኪስታን በሚቀጥሉት 2 ቀናት ሊቀጥል ይችላል። በኢራን ላይ የኢኮኖሚ ጫና ለመፍጠር የተነደፈ የአሜሪካ እገዳ፣ የሆርሙዝ የባህር ወሽመጥ እገዳ በኢራን አገዛዝ ላይ የኢኮኖሚ ጫና ለመፍጠር የተነደፈ ነው ሲሉ በአሜሪካ የውጭ ጉዳይ ሚኒስቴር የመካከለኛ ምስራቅ ጉዳዮች ከፍተኛ ወታደራዊ አማካሪ የነበሩት አባስ ዱሁክ ለአልጀዚራ ተናግረዋል። የዘመቻው የመጀመሪያ ዙር በወታደራዊ ኢንዱስትሪያቸው፣ በሚሳኤል ኢንዱስትሪያቸውና ከአይአርጂሲ ጋር በተያያዙ ሌሎች መሰረተ ልማቶች ላይ በአየር ዘመቻ ከባድ ጥቃቶች ነበሩ ብሏል። የመከላከል እገዳ ይህን ለማድረግ የተለየ መንገድ ነው ሲሉ አክሏል። በዚህ ጊዜ በኢራን አገዛዝ ላይ የኢኮኖሚ ጫና ለመፍጠር የባህር ወሽመጥ ውጊያ ነው። አገዛዙ ይህን እገዳ ምን ያህል መቋቋም እንደሚችል ይወስናል ሲሉ ዱክ ለአልጀዚራ ተናግረዋል። ዱክ አክሎም አሜሪካ የኢራን ላይ ተጠቃሚ እንደ ቻይና፣ ደቡብ ኮሪያና ጃፓን ያሉ የሩቅ ምስራቅ አገሮች የኢራን መንግስት በድርድር ላይ የበለጠ ቁርጠኛ እንዲሆን የፖለቲካ ጫና ሊያሳድር እንደሚችል ተስፋ እንዳላትም ገልጸዋል። በሌላ ዜና አነጋጋሪው የትራምፕና የሜሎኒ ፍጥጫ በጆርጂያ ሜሎኒ ተደናግጫለው። ዶናልድ ትራምፕ በአንድ ወቅት የቅርብ የፖለቲካ አጋርና ጓደኛ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በአንድ ወቅት የቅርብ የፖለቲካ አጋርና ጓደኛ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ባልጠበቀ የቃላት ምልልስ ውስጥ
መግባታቸው በዓለም አቀፍ ዲፕሎማሲ ከፍተኛ መነጋገሪያ ሆኗል። ትራምፕ ከጣሊያኗ ኮሪየሬ ዴላ ሴራ ጋዜጣ ጋር ባደረጉት ቆይታ በሜሎኒ አቋም እጅግ መገረማቸውና ደንግጫለሁ ሲሉ በግልጽ ተናግሯል። ለዚህም ውጥረት እንደ ዋነኛ መንስኤ የጠቀሰው ሜሎኒ አሜሪካ በመካከለኛው ምስራቅ በምትከተለው ወታደራዊ አቋሟ ላይ ያሳየችው ተቋሙ ነው። በተለይ ጣሊያን በኢራን ላይ በሚወሰደው እርምጃ እንደማትሳተፍ መግለጿ ትራምፕን ክፉኛ ያስቆጣም ሲሆን ፕሬዝዳንቱ ይህን ውሳኔ የድፍረት ማጣት ሲሉ ነቅፈውታል። በተጨማሪም ትራምፕ በሊቀ ጳጳሱ ላይ ለሰነዘሩት ትችት ሜሎኒ የሰጠችው ተቀባይነት የሌለው ንግግር ነው የሚል ምላሽ በእሳቸውና በጣሊያኗ መሪ መካከል ያለው ልዩነት ይበልጥ አጉልቶታል። ትራምፕ በቃለ መጠይቁ ወቅት በእሷ በጣም ደንግጫለሁ፣ ድፍረት ያላት ይመስለኝ ነበር፣ ነገር ግን ተሳስቻለሁ በማለት ቅሬታቸውን ገልጿል። ይህ ንግግር ቀደም ሲል የነበራቸውን የጠበቀ ወዳጅነት ጥያቄ ውስጥ የከተተ ሲሆን በጣሊያንና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ታዛቢዎች እየገለጹ ነው። ይህ ፍጥጫ የሚያሳየው በዓለም ፖለቲካ ውስጥ ያሉ ስብዕናዎችና ግልጽ ንግግሮች ከፖሊሲ ውሳኔዎች ባልተናነሰ ተጽዕኖ እያሳደሩ መሆኑ ነው። ሜሎኒ ቀደም ሲል ለትራምፕ የነበራት ድጋፍ አሁን ላይ ለሀገር ውስጥ ፖለቲካ ጫና፣ ለአውሮፓ ደህንነት ሲባል የተቀየረ ይመስላል። በአሁኑ ወቅትም ከሁለቱም መሪዎች ቢሮዎች በይፋ የተሰጠ ተጨማሪ መግለጫ ባይኖርም ጉዳዩ በማህበራዊ ሚዲያና በዓለም አቀፍ የዜና አውታሮች ላይ አሁንም ከፍተኛ ትኩረት አግኝቶ ቀጥሏል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የተከበራችሁ የቻናላችን ቤተሰቦች በእነዚህ መረጃዎች ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። በተለይ የቴዲ አፍሮ አዲስ አልበም መግለጫ መታገድና በትራምፕና በኢራን መካከል ሊደረግ የታሰበው ድርድር ምን ውጤት ሊያመጣ ይችላል ብላችሁ ታስባላችሁ? ቪዲዮን ከወደዱት ላይክ በማድረግ አጋርነቱን ያሳዩ፣ ለሌሎችም እንዲደርስ ሼር ያድርጉት። ለቻናላችን አዲስ ከሆኑ ደግሞ መሰል ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫን አትርሱ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።